አንዲ በርንሃም በ10 ዓመት ጊዜ ውስጥ ሰባተኛው የእንግሊዝ ጠቅላይ ሚኒስትር ሆነው ዛሬ ኃላፊነታቸውን በይፋ ተረክበዋል። ጠቅላይ ሚኒስትሩ በአገረ እንግሊዝ አዲስ የኢኮኖሚና የፖለቲካ ሞዴል ለመተግበር ቃል ገብተዋል። ኤርሚያስ በጋሻው አዲሱ የእንግሊዝ ጠቅላይ ሚኒስትር ማን ናቸው የሚለውን ይነግረናል። ላለፉት 2 ዓመታት እንግሊዝን በጠቅላይ ሚኒስትርነት ያገለገሉት ኬር ስታርመር በገዛ ፍቃዳቸው ከኃላፊነታቸው መነሳታቸውን ተከትሎ አዲሱ የእንግሊዝ ጠቅላይ ሚኒስትር አንዲ በርንሃም ኃላፊነታቸውን በይፋ ተረክበዋል። ሰሜን እንግሊዝ ሊቨርፑል ከተማ አቅራቢያ የተወለዱት የ56 ዓመቱ 59ኛ የእንግሊዝ ጠቅላይ ሚኒስትር በዓለም አቀፍ ፖለቲካ ውስጥ እምብዛም የሚታወቁ ባይሆኑም በአገር ቤት ግን ስም ያላቸው ፖለቲከኛ ናቸው። ኬምብሪጅ ዩኒቨርሲቲ ስነ ጽሑፍ ተምረዋል። ከዚህ ቀደም 2 ጊዜ ለፓርቲያቸው ሌበር መሪነት ተወዳድረው ተሸንፈዋል። በቀድሞው ጠቅላይ ሚኒስትር ጎርደን ብራውን ዘመን የባህል የስፖርትና የመገናኛ ብዙሃን ሚኒስትር ሆነው አገልግለዋል። ከምክር ቤት አባልነታቸው ከሚኒስትርነታቸው ወይም ከፓርቲ ተሳትፏቸው በላይ ግን በአገር እንግሊዝ ፖለቲካ ውስጥ ስም መገንባት የቻሉት በማንቸስተር ከተማ ከንቲባነታቸው እንደሆነ ይነገርላቸዋል። አንዲ ያረጀ ከተማ ተምሳሌት ሆና የከረመችውን ማንቸስተር በዱባይ ዘይቤ ሰማይ ጠቀስ ሕንፃዎች እንዲገነቡባት በማድረግ መልኳን መቀየር ችለዋል። ዛሬ ታላቋ ማንቸስተር በመላው አገሪቱ በፍጥነት በማደግ ላይ ያለ የከተማ ምጣኔ ሀብት ባለቤት ሆናለች። በዚሁ የማንቸስተር ከተማ ከንቲባነታቸው ወቅት የኮቪድ ወረርሽኝ መከሰትን ተከትሎ በአገሩ ላይ የታወጀው የእንቅስቃሴ ገደብ የታችኛውን ማህበረሰብ ይጎዳዋል በሚል የወሰዱት የተለየ እርምጃ ዝነኛ አድርጓቸው እንደነበር ዛሬም የሚያስታውሱ አሉ። አንዲ በርንሃም ላለፉት 9 ዓመታት በከንቲባነት ከመሯት ማንቸስተር ሲወጡ ታዲያ ባዶ እጃቸውን አልወጡም። ለጠቅላይ ሚኒስትርነታቸው ይጠቀሙበታል ተብሎ የሚጠበቅ ማንቸስተሪዝም ወይም ማንቸስተራዊነት የሚል ሀልዮት ወይም የአመራር ፍልስፍና ይዘው እንጂ። Manchesterism. But what does that mean even to people here? Manchesterism. Manchesterism. Beautiful. Manchesterism. What's that? Does that mean anything to you? Kind of. I got it. Yeah, Do you know what it sounds like vibes. No. Andy Burnham. ማንቸስተሪዝም በርዕሰ ከተማ ለንደን የተጠራቀመውን ስልጣንና ውሳኔ አሰጣጥ ወደ ታችኛው የአስተዳደር መዋቅር የማውረድ ለንግድ ተስማሚ የሆነ የሶሻሊዝም ወይም የህብረተሰባዊነት ርዕዮተ ዓለም መከተልና እንደ ትራንስፖርት ያሉ የህዝብ አገልግሎቶችን በመንግስት ቁጥጥር ውስጥ ማድረግን ያካተተ ሀልዮት ነው። በሰሜን እንግሊዝ የተወለደ እንግሊዛዊ ስኬታማ የሚባል ህይወት ለመምራት ወደ ደቡቡ የብሪታንያ ክፍል ለማቅናት ይገደዳል። የእርሳቸው የህይወት መንገድም ይኸው ነበር። ከዩኒቨርሲቲ እንደተመረቁ ወደ ደቡብ እንግሊዝ ነበር ያመሩት። በርንሃም ይህን በሰሜንና በደቡብ እንግሊዝ መካከል ያለውን ኢፍትሐዊ የፖለቲካና የኢኮኖሚ ስርጭት ማስተካከል ይፈልጋሉ። አንዱ ዕቅዳቸው ደግሞ ለንደን እንዳለው የጠቅላይ ሚኒስትር ጽሕፈት ቤት በማንቸስተር ከተማም እንዲኖር ማድረግ ነው። አሁን ጥያቄው ግን ይህ አንድን ከተማ ለመምራት ጥቅም ላይ ውሎ ስኬታማ የሆነ መንገድ አገር ለመምራት ይሆናል ወይ የሚለው ሆኗል። አርብ ዕለት የሌበር ፓርቲ መሪነትን በተረከቡበት ዕለት ህዝቡ ዳግም በፖለቲካ ተስፋ እንዲሰንቅ ለማድረግ ቃል ገብተዋል። ዛሬ ረፋድ በባኪንግሃም ቤተ መንግሥት ከንጉሥ ቻርልስ ጋር ተገናኝተው መንግሥት የመመስረት ፈቃድ ካገኙ በኋላ አጠር ያለ መግለጫ ሰጥተዋል። በ10 ዓመት ውስጥ 7ኛው ጠቅላይ ሚኒስትር በመሆን ከጠቅላይ ሚኒስትሩ ጽሕፈት ቤት ወይም ከነምበር 10 ደጃፍ መግለጫ የሰጡት አንዲ በርንሃም የሥራዬ ማዕከላዊ ጉዳይ ህዝብ ነው ብለዋል። አዲስ የፖለቲካና የምጣኔ ሀብት ሞዴል እንደሚኖራቸውም ጠቁመዋል። ይህንን ቅጽበት ለብሪታንያ ትልቅ የለውጥ ነጥብ እናደርገዋለን። ባለፉት 40 ዓመታት ውስጥ የታዩትን ታላላቅ ለውጦች ወደፊት እናመጣለን። አዲስ የፖለቲካ ሞዴልና አዲስ የኢኮኖሚ ሞዴል እንተገብራለን። ለሰዎች የሚደረግ እንክብካቤ የማደርገው ነገር ሁሉ ማዕከል ነው። ለዚህ ሙሉ አቅሜንና ዕውቀቴን እሰጣለሁ። እናንተም ከኔ ጋር አብራችሁ እንድትሰሩ እጠይቃለሁ። የሆነ ሆኖ ኬር ስታርመርን ከነምበር 10 ዳውኒንግ ጎዳና ያስወጧቸው ዝቅተኛ አገራዊ እድገት፣ ከፍተኛ የኢነርጂ ዋጋ፣ የመከላከያ ሰራዊት በጀት እንዲጨምር ያለው ግፊትና ከአትላንቲክ ማዶ የማይገመቱ ፕሬዝደንት ጋር አብሮ መስራት የመሳሰሉት ፈተናዎች የአንዲ በርንሃም ፈተናዎችም ይሆናሉ ተብሎ ይጠበቃል። እርሳቸው ግን በዛሬው ንግግራቸው አገራቸው የተረጋጋ ፖለቲካ መገንባት እንደምትችል ለዓለም ማሳየት እንዳለባት በመጥቀስ ከፍተው በገቡበት ጽሕፈት ቤት የመቆየት ህልም እንዳላቸው አመላክተዋል። በጥቂት ጊዜያት ውስጥም የ10 ዓመት አገራዊ ዕቅድ ይፋ እንደሚያደርጉ አስታውቀዋል። ምን ያህል ይቆዩ ይሆን የሚለውን ጊዜ ያሳየናል።